ክቡራትና ክቡራን በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ።